መካሰስ የለም። ኖ ለነ ጓደኛ ዋሲሪኝ አይደለም እኔ ዋሲሪኝ አይደለም። ኖ ጓደኛ ስለሆንኩ ስለምታቀኛ አታደብሰብስ። የእሷም ጓደኛ ነኝ አንተም ጓደኛ እኮ ነኝ። ዞቢዞ ካጠፋው መቀጣት አለብኝ። እሺ አሁን ታዳምጠኛለህ? በመዳለል ታዳምጠኛለህ? እኛ የሁለታችሁም ጓደኞች ነን። የምናደርገው ምንድነው ሁለታችሁ የምትነጋገሩበትን መንገድ እንፈጥራለን እንጂ ላይቭ ላይ አንተም እሷም እህታችንም አንተም ወንድማችንም ማለት ነው ማችሁ የተነሳ የሰው ሙድ መያዣቱ ነው። ገብቷል? ዝም ብለህ አትለፋደድ። ላይ ገብተህ መለፋደድ አይደለም። ይኸውልህ አንድ አስጨርሰሽ አዳም ከሳይንት ክፉ ሴት አለችም። ኦኬ እኮ ይኸውልህ ድንገት አንተም ደግሞ ማለት ነው አንተም ደግሞ እንደዚህ አታርግ ከተባልክ የማታርግ ሰው እንደሆንክ እናውቃለን። አሁን አዳምጠኝ ደስነስ ነገር እኮ አጥፍቼ ነው በዛ ሆዴ አንድ አዳምጠኝ ሲያወሩ ኖ ዋሴ አንዴ ዝም በል በእናትህ። ለሰው እንደሚያወራ ለማን የምታወራኝ ባሻ? እኔ እኮ ታውቂኝ አንተን ማወራህ ምክንያት ስላለኝ ነው። ነገር ያለው እኮ ለኔ እኮ ምክንያት አለኝ ስላለህ እኮ ነው። ምክንያት አለኝ ማወራበት። አዳምጠኝ። አንድ ቀን አለፍኩኝ፣ ሁለተኛ ቀን ደግሞ በልጆች መጡ፣ ሶስተኛ ቀን በሌላ ይመጣሉ፣ አራተኛ ቀን ብሮ እኔ እኮ ከዚህ በኋላ ሌላ ህይወት ኔክስት እኮ ህይወት አለኝ እኮ ሆዴ እንግልካል ነገር እንዴ እሷ ቆይ አንድ አዳምጠኝ። እሷ ሶሻል ሚዲያ መጣ ማለት ነው። አንድ ሴት አሁን ለምሳሌ በኔ ህይወት እንሂድ አንተን ተወውና በኔ ህይወት ሄደን ማለት ነው። አሁን መስቲ የገባችው መስቲ የኔ ጓደኛ ማለት ነው ዋሴ አሪፍ ልጅ ነው ካለች ሪ እና ፍን በታት ነው ማለት ነው ያለችው ለዚህ ነው። ሪ ያለችው ለዚህ ነው። ፍን ያለችው ለዚህ ነው ብሎ የሚበታትኑ ሰዎች ነው ያሉት ሶሻል ሚዲያ ላይ። ለክፋት ብዙ የሚሰራ ሰው አለ። አሁን እዚህ ጋር ትልቁ ፖይንት ምንድን ነው? አንተና እሷ ተከባብራችሁ አንተ ህይወትህን የምትመራበት እሷ ህይወቷን የምትመራበት ተከባብራችሁ የምታድሩበት ነገር እኛ ጓደኞቻችሁ እንጨርስላችኋለን። ቆይ እሺ አዳምጠኝ። ፋስት አንድ ወር ከምናምን ሆኖታል እኮ በመከባበር እንኳን እኮ አንተ የምታውቀው ነገር የለማ። አንተ የምታውቀው ነገር የለማ። ሰው መጥቶ ይሁን ነገር ብሏት ቢሆንስ? ሰው መጥቶ ተላቅፏት ቢሆንስ? ሰው መጥቶ ወዲህ እንደዚህ ያላት ቢሆንስ? እንዴ አንተ ጀርመን እኮ ነው የምትኖር። የሀበሻን ባህሪ ታውቀው የለ እንዴ? ሄደው ይሁን ነገር ብሏት ቢሆንስ? አንተ የምታውቀው ነገር የለም። ሆዴ እኔን አዳምጠኝ። ምክንያት ስላለኝ ነው። እኔ እሷን አናግራታለሁ፣ አንተንም አናግራሃለሁ። እኔ መሀል ላይ ሆኜ ሁለታችሁን ሰላም ፈጥሩበት ነገር ፈጥራለሁ እንጂ ማለት የማንም መቀለጃ አትሆኑም። እኔ አይኔ ኦኬ እሺ፣ እዚህ ጋር መታተዋል። እኔ የትም ቤት ሂጅ ማውራት አልፈልግም። የምን አባ ቤት ነው የምትሄደው? አባቴ ካሜራ ብርታችሁ ነው እንዴ የተፋቀራችሁት? ኖ በቃ ስለዚህ በውስጥ ጨርሳል። አዳሚ ያወራ የፈለገውን ምን አገባህ? እኔ በውስጥ ኢትስ ኦኬ ህዝቡን ማወቅ ካለበት ወይ ደግሞ ኢትስ ኦኬ የሷንም ፍርድ ምን አባቱ አገባው ህዝቡ ወሬኛ ህዝብ ነገር በሷም በኩል ሆነ መረዳት እሁድ ሌላ ቶፒክ ይመጣል። ሌላ ቶፒክ አይደለም አጀንዳ። አዳምጠኝ። እኔ ሁሉ ሚዲያውን የነበሩት እድሉን ውስጠኛ እኔም ሲጀመር አንተ እኮ ሚዲያ ላይ የመጣው ፈልገህ አይደለም አይደል? አስገዳ ነው ጂጂ የገባው። ዋሴ አንዴ ይቅርታ አድርግልኝ። ሚውት ሳደርግ በጣም ስለማከብር ነው። ሐሳቤን ልግለጽ። ሚውትን አንስተህ ታወራለህ። 2 ደቂቃ ስጠኝ። እየተደማመጠን ነው። እልህ አይደለም። ከማርዬ ጋር የነበረን ፍቅር ነው። እልህ አልነበረም። ፍቅራችንን ጨረሰ፣ ተለያየን። እስካሁን ድረስ ተከባብረን ነው። ክብሯን ዝቅ አላልኩም፣ ከፍ አላልኩም። በውስጥ መነጋገር እንችላለን። ኖ ማስተማር አለበት ከተባለ ደግሞ ኢትስ ኦኬ። ሚዲያ ላይ ሙዚቃ መተን ምን አለበት? ጥፋተኛ ከሆን ግልጽ ብንነጋገር። እንደኔም እኮ ነገር ስሜን ፈልጓል እኮ በውስጥ ተልበስብሶ እንዲያልፍልኝ አልፈልግም። አንድ ወር ተለያይታችሁ ከመሬት ተነስታ እንደዚህ ያደርገችበት ምክንያቱ ለምን ይመስላል? አዳምጠኝ። ልጆች አቢዩዝ አድርጓል ምናምን የሚወራው የሚናፈሰው በጣም ለኔ ኮሚሽ የሆነ ነገር ነው። ለምንድን ነው ይሄ የተነሳው? አንድ ወር በኋላ ብለህ አስበህ አዳምጠኝ። እዚህ ሚዲያ ላይ ለገንዘብ ጊዜና ሰዓቴን ቀይሬ ከዚህ በኋላ ከሴጣን ጋርም ታርቄ ከሴጣን ጋር ተስማምቼ መኖር ካለብኝ ሚዲያ ላይ ነገርኩህ እኮ ገንዘብ እሰራበታለሁ እንጂ ሚዲያውን መጥቻለሁ ባልታ አልጠቀምበትም። አይሁዴ አሁን ዋናው ነገር የስምን ጥራት ነው የፈለግከው። እኔ በማሪ እንዲጠራ ነው የፈለግከው። ስምን እንዲጠራ ነው የፈለግከው። የተሰማኝም ነገር ንገራ። በማሪ አንድ ነገር ቅር ያለኝ ነገር ምን እንደሆነ ታውቃለህ? የራሷን ገበና ራሷ አሳልፋ ሰጣ
እኔ ደግሞ በጣም እጨናነቃለሁ እየሄድኩ ለምን ስሜ ይጠፋል? ለምን እኔና እሷ እንምጣ በራሳችን አካውንት፣ በራሷ አካውንት ከፈለገች እኔ ጋር ትምጣ። ስምህ እንዲጠራ ነው የፈለከው? አሁንም ቢሆን ኤግዛክትሊ በቃ አሁን ስም እንዲጠራ ነው የፈለከው? ግን ህዝብ ተስማምተናል እኮ ነውና፣ አዎ ህዝብ ፊት ህዝብ ፊት ስም ይጠራል። ደም ተናታቃለ። ጥፋተኛም ከሆንኩ ደግሞ መከሰስ መቀጣት አለብኝ። እውነት ነው። ቴንክ ዩ ይሄ በጣም አሪፍ ነው። ይሄ ነገር ጥፋተኛ ከሆንክ ጥፋት ከተቀበለ ትከሰሳለህ፣ ትቀጣለህ። ጥፋተኛ ካልሆንክ ደግሞ ስም ይጠራል። ግን ይሄ ደግሞ ሊሆን የሚችለው በምንድን ታውቃለህ? ይሄ ደግሞ ሊሆን የሚችለው በምንድን ታውቃለህ? ዳኛ ነው ይፍረደኝ፣ ዳኛ ይፍረደኝ። እኔ የምፈልገው ሰው አይፍረደኝ ነው። ህግ አለ፣ ህግ ይፍረደኝ አውቃለሁ። ግን አንድ አዳምጥ እስቲ፣ አንድ በቃ ህግ ቦታ ይገኝና ሆዴ እንደዚህ ብለሃል። አረብ ሀገር ሆኖ ይሄ አማዞን ጫካ ላይ ሆኖ ገና ምናምን ወይ ሆነ ቦታ ላይ አባቴ አዳምጠኝ ቁጭ ብሎ የሚፈርደኝ እሷን ቻል ተጎዳ ያለችው እሷን ልትከስ የምችለው አረብ ሀገር ያለ ሰው ሊከስ አይችልም። ለምንድን ነው የምታዳምጠው? አረብ ሀገር ሀሳብ እየሰጠ ያለው ግን ፑሽ እያረጋት ያለው ግን የብዙ ሰው ጭንቅላት የብዙ ሰው ሀሳብ ጭንቅላቱ ውስጥ ይገባል። እቺ ልጅ ውስጧም ሳይፈልግ ገደል ልትገባም ትችላለች። ኦኬ በዛ እኛ መጠናል። በዛ የተነሳ እኔ በዚህ ደረጃ እንኳን በዚህ ሰዓት ላይ እግዚአብሔር ምስክሬ የልጆቿ ፎቶ እንኳን የለኝም። እመቤቴ ለምን ያደርግልኛል? አንዳንዴ ሀገርም ሆነ ምንም ሆነ ያሉ ሰዎች ሀሳቧን እንዳይቀይሯት እኛ መጠናል አልኩ። አንተ ጆሮ አይሰማም። የልጆቿ እንኳን ፎቶ የለኝም። እኔ ስሜን ማጥራት ነው ፈልገው። የልጆቿም ፎቶ የለኝም። በራሷ ፍቃድ ለራሷ ልልክላት ቪዲዮ አደረኩላት። እንዴት ነው ስም ልታጠራ የፈለከው? እሺ ንገረኝ። እንዴ በቃ ህግ አለ። እኔና እሷ እንነጋገር፣ እዚህ ጋር እንጨርስ። እሺ እኔ ደግሞ ያንተ ስም ላጠራበት የፈለኩበት መንገድ ልንገርክ። ሆዴንም ብላ ስም ከዚህ በኋላ ሆዴንም ብላ ስም ማንሳት የለባትም። እኔ ማርያማዊት ብዬ ስም ማንሳት የለብኝም። ህግና ህግ ላይ ግን ሄዳ ሆዴም ብላ መራዊም ብላ ከሳኝ። አድሬሴንም ታውቀዋለች፣ አድራሻውንም አውቀዋለሁ። ካስሱ ምን አስፈልገ ኖ እሷ ኦልሬዲ እኮ ወደ ክስ መንገድ ላይ ነው ያለችው። እኔ ደግሞ አዳምጠኝ። እኔ እኮ ነፃ የሚያወጣኝ ነገር እኮ ትክክለኛ ነገር ሀቅ ስላለኝ ነው። ባሻ እኮ ሀቀኛ ስለሆነ ሆዴ ምን ችግር እንዳለባት ሰው አታዳምጥም። ሰው እኔ አሁን ሀቄን የሚያኖረኝ ሲያስረዳ አትሰማም። እኔ አስወጣለሁ። ዋሴ አድበስብሰህ አትለፍብኝ። ዋሴ አሁን ቢሆን አንተን ያስገባው ሆዴ አንድ ገንገር እውነት ሀቅ እንዲወጣ ፈልጋላል። ሀቅ እንዲወጣ ፈልጋላል። አንድ ሆኖ ፈልገው እንጂ ማንም ሰው አረኩለት አዘንኩለት ምናምን ለተደረገልኝ አመስግኜ ዳንከ ብዬ አልፌያለሁ። ከዚህ በኋላ ምንድነው ቴዲ አፍሮ እንደዘፈነው ዘፈን አይዞሽ በራ አሽከር እንደሆነ አልፈልግም። ሀቅ እንዲወጣ ፈልጋላል። አመስግኛለሁ ለተደረገልኝ ነገር። ከጎኑ ማንም ሰው ፈልጎ ነው ያደረገው። አስገድደው እኮ አይደለም አይደል? ዳንከ ዲያብረ አዳምጠኛ እና አንተ አትብዳዳ፣ አዳምጠኝ። በራሴ ቤት ልጨቃጨቅ እንዴ እንዳይል ታችሁን አዳምጠኝ እንዴ። እኔ እኮ ነኝ ሀሳቤን ልናገር የገባሁት። የኔ ስለኔ ቆማችሁ አድበስብሰ ኖ አልፈልግም። ማን ነው ለምንድን ነው የሚድበሰበስልኝ? ከሳሉ ካለች ትክክለኛ ማስረጃ ይዛ ትክሰስ፣ ህግ ደግሞ ይፍረደ። ኖ ይሄ ደግሞ በጭንቅላቴ ስሜታዊ ስለሆንኩ ነው እንደዚህ ብለኸኛል፣ ያኔ ይቅርታ ብለኸኛል፣ 9 ወር አልፎታል ተናግራለች። ለልጆቼ እንደዚህ ብሎኛል። ከዛ በኋላ ደግሞ መቶ ደግሞ መጽሐፍ ቅዱስ ይዞ ይቅርታ ብሎኛል። ሁለት ምላስ ነው የተናገረችው። ሁለቱን ነገር በራሷ ሚዛናዊ አድርጋ የትኛው ያስፈልገኛል፣ ይሄ ነው መጥፎ ጥሩ ነው ምርጫዋን ወስዳ ያው ማን ይቅርታ ከጠየቅ ትገባል እንዴ ታውንጆ ዋሴ ይቅርታ እናንተ እኮ ይቅርታ አልኩ። አሁን አንተ ያልገባህ እኮ አንተ ነገር አለ። እንዴት አልፈልግም በቃ መጥራት አደባባይ ላይ ማህበረሰብ ፊት ወጣው እኮ። ኧረ እባክህ ዛሬ አንድ አዳም እሺ ማውራውን አስጨርሰኝ። 2 ዓመት ሆነኝ እኮ የባለፈው ዓመት እውነት ነው። ልክ ፋሲካ ጋር ይደርስ ከኢትዮጵያ መጣው ቲክታክ ላይ ያው ከዛ በፊት በሚዲያ ነው በቪዲዮ ነው አያውቁኝም፣ በፎቶ አያውቁኝም። ማን ድምጼን ነው የሚያገኝ ህብረተሰቡ።
ሆዴ መጀመሪያ በውስጥ እንጨርሳለን ሁሉንም ነገር ገባው። 3ኛ ዓመት ያውን ፋሲካ እየመጣ ደግሞ ላይፍ ለምንድን ነው? እኔም እኮ ለራሴ እኮ ነገም እኮ ፊቸር አለኝ እኮ ባሻ። እኔና ማርዬ ህይወት ካልተሳካልን እንደ የራሷም የኔም የሷም ህይወት እኮ አለን ነገር አይ ኖ ያ። ስለዚህ ስለነጋችሁ ማሰብ እፈልጋለሁ እኮ መጀመሪያ በውስጥ እንጨርስና ተነጋግራችሁ ትመጡና ይቅርታ ትጠይቃለች፣ እሷም ትጠይቃለች፣ አንተም ትጠይቃለህ። በእኔ ይቅርታ የምጠይቀው እንዴ አንድ ግንኙነት እኮ ሲፈርስ ማለት ነው፣ አንድ ፍቅር ሲፈርስ እኮ የሁለቱም ጥፋት ነው። ይሄ እኮ ግልጽ እኮ ነው። ለግንኙነታችን መፍረስ ይቅርታ መጠየቅ አለብኝ። በቃ ለሱ ትጠይቃለህ። ተነጋግር በውስጥ እንጨርሳለን። አንተ የሰው ሰው ማን አባታቸው ስለሆኑ ነው አይደለም። እንደዛ አይደለም። ግንኙነታችን የፈረሰው የኔ ድክመቴ ነው፣ እሷም ደግሞ የኔ ድክመቴ ነው ትላለች፣ የኔ ድክመቴ ነው ትላለህ። ከዛ ደግሞ ማህበረሰብ ላይ መጣችሁ ማለት ነው። የማን መጫወቻ የሆናችሁትን ሰው እንዳይጫወትበት ሰው ላይ እኮ ዛሬ መጣ ራሱ ማለት ነው። ነጥብ ሰው እንዳይጫወትባችሁ ሌሎች ሰዎች ከኛ ተማሩ ብላችሁ ታስተምራላችሁ። ሚዲያው አልገባ እኮ ታስተምራ። እሷም ተሳስታለች፣ አንተም ሁለታችሁም ይቅርታ ጠይቁና ተናገር። በቤቷ ቢዝነሱን ብትሰራው በቤቷ ገብቷል። አትሊስት በቤቷ ላይ ሆና ብትናገረኝ እንኳን ደስ ይለኝ ነበረ። ሄለን እኮ ነገ እኮ ተገልብጣ እኮ ራሷን የምትጠፈጥፋ ሴት ነች። ወርቄ እኮ ትላንት እኔ ላይ ስትናገረኝ የነበረውን የልጅን ፎቶ ለጥፋ እኮ ስትናገረኝ ነበር ሴት ነች። የኔ ልጅ የተለጠፈ ሰው የሰው ልጅ ለጥፋለሁ። ለማት ጎን የሆነ ቆይ አንተ የፈለግከው ማለት ነው ሀቅ እንዲወጣ ነው አይደል? ዋሴ ለውም ከጎን የሆነ ያስታመመችኝ ልጅ ፎቶ አውጥቼ ስናገር ህሊና አለኝ፣ ጭንቅላት አለኝ። ስታቀኝስ እንደዚህ አይነት ሰው ነኝ? እማረግስ ነኝ? ሰው ልጅ እኮ ፍቅር ላይ ሆነ ትጣላለህ ምናምን ስሜታው ሆነ ትናገራለህ። አደረከው ማለት ነው አይደለም እኮ እሱን ለማስረዳት መነጋገር ያለባችሁ አዳምጠኝ። ብዙ ሰዎች አስተያየት ሰጡ ቢያደርገው እሷ ፊት ሆኖ ምናምን ነይ 9 ወር በፊት የሆነ ጉዳይ እኮ 8 ወር 5 ወር ምናምን እኮ እሱን ተነጋግራችሁ መጣችሁ። ቤት ከፍታችሁ በጌም ገብታችሁ አዳምጠኝ። ቤት ከፍታችሁ በጌም ገብታችሁ ሆዲዬ እኔ እናንተ ካለ ሪሌሽንሺፕ አንድ አዳምጠኝ አንዴ መስራት የምፈልገው ብቻዬን ነው። በጌም ስል ገንዘብ ፈልገው ቦታ ወይ ቤቷን ከፍታ ትምጣና ፊት ለፊት እሺ ሆዴ አንዴ በእናትህ አንድ አዳምጠኝ። ጀለሴ ነህ አይደል? እኔ አንተን ልጎዳ አላወራም አይደል? ላይክ እግዚአብሔር ብራዘርሊ ነው ማወራ። እግዚአብሔር ባሻ የምጎዳበት ነገር የለም። ብጎዳም ደግሞ እኔ ጥፋተኛ እሺ በወንድማዊነት አንድ ነገር ልንከርካ አንድ ደቂቃ ብቻ ሰጥበልኝና ማለት አንድ ደቂቃ ሰጥበልኝና ማለት ነው። እንደዚህ ስናገር በዚህ ደረጃ ሰው ሀገር ላይ ሆኜ እንደዚህ ስናገር ምን ያህል ሰልፍ ኮንፊደንስ እንዳለኝ ነው የምነግርህ። እሺ አንድ ደቂቃ ሰጥበልኝና እኔ ወንገር ልናገር አስጨርሰኝ። ግን ማውራው ነገር ግን አስጨርሰኝ። 100% ጥፋተኛ ስላልሆንኩ ጥፋተኛ ስሜት በተሰማኝም ሰዓት ደግሞ ገንዘብና ጊዜን ጉልበቴን አውጥቼ በተናገርኳት ሰዓታት ሳይሞላ በምታምነው መጽሐፍ ቅዱስ በእግዚአብሔር ቃል ይቅርታ ተንበርክኬ ይቅርታ ጠይቄያታለሁ። እሷም ተናግራለች። ከዛ በተረፈ ግን ህግ ላይ ቆሜ በቀጣ ባልቀጣ ብራዝ አንተ ፈርሃ እግዚአብሔር አለ። እግዚአብሔርን ታመልካለህ፣ ትወዳለህ። እግዚአብሔርን ይቅርታ ከጠየቅኳት በኋላ ህግ ምንድነው? ሰው እኮ ትወዳለህ፣ ታከብራለህ እግዚአብሔርና ማሻውሪ በቀርስማሽ በቃ እሺ አንድ አዳምጥ። ምን ታደርጋለህ መሰለህ? እሷን ቤቷን ከፍታ አንተም ቤትህን ከፍተህ በጌም መልክ ጌም መጫወት የለባችሁም፣ ግን የእሷን ቤተሰቦች እንዳዩ የአንተም ቤተሰቦች እንዳዩ በውስጥ እናወራና ትመጣና ማለት ነው እኔና አንቺ ሪሌሽንሺፓችን የፈረሰው በዚህ ነው። ህዝብ ከዚህ መማር አለበት። ችግራችን አደባባይ ማውጣት የለብንም። ይሄ እንደዚህ ነው፣ ይሄ እንደዚህ ነው። ውጭ ሀገር ሲኖር እንደዚህ አይነት ፈተናዎች አሉ። እኔም ይሄን ተፈትኛለሁ፣ እሷም ደግሞ እኔም ይሄን ተፈትኛለሁ ብላ ተነጋግራችሁ ተከባብራችሁ ሪስፔክት ተደራርጋችሁ ሰውን አስተምራችሁ መለያየት እየቻላችሁ መነጋገር አቅቷችሁ የሰው መጫወቻ እየሆናችሁ እኔ ደግሞ ይሄን ማየት አልፈልግም። ለምን በአይኔ በብሌኔ አንድ ላይ ስላገኘኋችሁ ስላየኋችሁ ፍቅራችሁን ስላየሁት ማለት ነው። አፖስትሮፍ ኤስን አውጣት ናቸው አትበል። እኔ ያላወጣኋትም እኔ ያላሰጠኋትም
እኔ ዶክሜንቴን ሄጄ ወይ ደግሞ የሷን ዶክሜንት የሷ ዶክሜንት የለኝም ምን ይለኝ እሷም እንደተባለች አውቀ ነው የመጣችው። ስንት አይነት ባለጌ እንዳለ ታውቃለህ። ዩሮፕ ውስጥ ማገናዘብ ትችላለች። የልጆች ኃላፊ ነች። ጥሩ ፖዚሽን ላይ ያለው ሰው ነች የምትል ሰው ነች። ብዙ ማገናዘብ ትችል ነበር። ሄለን ቤት ወርቄ ጋር ነው ላይፍ የሚቀየረው። ወርቄ እየሄደች ያለችበት መንገድ ታውቀዋለህ። ለሁለታችሁ እኔ በወንድማዊነት ልንገር የሚያዋጣችሁ ማለት ነው። ያን ነገር የምትሄድበት መንገድ ታውቀዋለህ። ወርቄ የምትሄድበት መንገድ ታውቀዋለህ። በደንብ አይቻለሁ፣ አውቀዋለሁ። በደንብ አይቻለሁ፣ አውቀዋለሁ። በኋላ እኔ ምንድነው ስላየውና ስላወቅኩኝ ነው። ስላወቅኩኝ ማለት ነው። ሁለታችሁም ስለማከብራችሁ ነው። በቃ ላጠፋሁት ጥፋት ካለ ህግ ዳኝ። ከዛ በተረፈ ግን እሷ መታ መናገር ከፈለገች መክሰስ ከፈለገች ጎሄድ። ከዚህ በኋላ ግን እኔ ወጥቼ ትናንት ኳልኳት ስም አነሳሳ ለሁለተኛ ጊዜ ነገርኳት። እሺ እንደዚህ እናርግ በእንደዚህ ብሮ እኔ እኮ ሆዴ በእንደዚህ ቦታ ላይ እኔ ፍራንክፈርት ነው የምኖረው። በየሄድኩበት ቦታ ላይ እንደ ይሄ ልጅ ምናምን ሰው ሲተቋቋምብኝ አይ ነው በእንደዚህ እንስማማ። በእንደዚህ እንስማማ። ቤት ያሉት አንዴ ስራ አልስራ እንዴ ዩሮፕ የምንመጣ ወንዶች ሳይኮሎጂካል ስትሬሱን ምናምን ነገር ሰው አያውቅም። እሱን እንሰራበታለን። አሁን ይኸውልህ በእንደዚህ የዛሬው ሰዎች ስለአንተ ጉዳይ ስልካቸው ላይ እየሰሙ መንገድ ላይ ስትሄድ ስታይ እንዴ አውቀዋለሁ ስሜቱን ለምን ደረም አውቀዋለሁ ስሜቱን ምን አጥፍቼ አሁን ሆዴ እንደዚህ እናድርግ። የአሁኑን ማለት ነው የአሁኑን የዛሬውን ላይቭን ዝጋ። ነገ በንጹህ አይምሮ ሁላችንም ተነስተን እናወራለን። እንደውልልሃለሁ በውስጥ እናወራለን። እሷንም ደግሞ ስልኳን እንትን ብለኝ አወራታለሁ። እናወራን። የምትስማሙበት ነገር ከሌለ ተካሰስ አገባኝ። ግን አትሊስት የምትስማሙበት ነገር ካለ ማህበረሰብ የምታስተምሩበት ነገር ተነጋግራችሁ ነገሩ ይቋጫል ማለት እንጂ የማን መጫወቻ ስትሆን ማየት አልፈልግም። አንተም እሷም የማን መጫወቻ ስትሆን ማየት አልፈልግም። ሰው እየተጠቀመባችሁ ነው። እኔ ሆድዬ ማን መጫወቻ አልሆነም። ከዚህ በላይ ሁላት ነው። አዳምጠኛ አንተ አወራህኩ ስማኛ። የማን መጫወቻ መሆን አልችልም፣ ልሆን አልፈልግም። ድሮ ኦኬ ሚዲያውን ቲክቶክን ማላቆም ነበር። ዩቲዩብ ላይ ሁሉም ነገር እንደ ዩቲዩብ መስለኝ ነበር። ገንዘብ አሰራሩ ግን ብታጠፋው ደስ ይለኛል። ላይቭን እሺ ኦኬ። ግን እኔ መናገር የምፈልገው ሚዲያ ላይ ተለያይቻለሁ ብዬ የመጣሁት እኔ አይደለሁም። ከአንድ ወር በኋላ የመጣችው እሷ ነች። ማን ምን ብሏት እንደሆነ አታውቅም። እሱን ደግሞ ደውለን እናወራበታለን። እናንተ አይደለም የሄደችበትን ቦታ የሄደችበትን ምክንያት ሆዴ ምክንያቱም ሳታውቅ አትበሳጭ። እኔ እነግርሃለሁ ብዙ ነገር የማውቀው ነገር አለ። አዳምጠኛ በምን አይነት መልኩም ሄደች አልሄደችም ምናምን ሁሉንም ነገር ያደረገችው ራሷ ነች። እኔ አይደለችም። አንተ ፋራ ኧረ ሆዴ አንተ ፋራ። እኔ ሳስተኩስ ማለት ሼም ይዛል። ለዛ ነው ሼም ይዛል። አስተኩሳለሁ የሆነ ነገር አለ አንተ የማታውቀው። በቃ እረፍ፣ እመነኝ። በቃ ላይቡን ዝጋው። ነገ ጠዋት እንነሳ፣ ቁርሳችን ከበላን በኋላ እኔ ራሴ እደውልልሃለሁ፣ አወራሃለሁ። አንተና እሷ ማለት መጋጨት የሌለባችሁ ሰዎች ናቸው የተጋጫችሁት። እሷም ጆሮዋ ውስጥ የሆነ ሰው ገብቷል፣ አንተም ጆሮ ውስጥ የሆነ ሰው ገብቷል። የማይሆን ስራ ነው የተሰራው። እናንተ ተከባብራችሁ መለያየት የምትችሉ ሰዎች ነበራችሁ። ግን አበሻ ባለጌ ነው ገብቷል ጆሮዋ ውስጥ፣ አንተም ጆሮ ውስጥ እኔ ደርሼበታለሁ። አሁን አትለፍልፍም እኮ ለዚህ ነው ደግሞ ተቀደማ እያባስከው እየመጣ ነው። ለእኔ ተው በቃ እመነኝ እስኪ በመድኃኒዓለም እስኪ የዛሬን ብቻ እመነኝና ማለት ነገ እኔ በቃ የመጨረሻ ቱሪናፋ ከሆንኩኝ ማለት ነገ ማለት ዋሴ ብግባ ላይፍ በቃ እመነኝ። ዋሴ ፋራ ነው ብለህ ግባና ማለት ነው። ይሄ ቱሪናፋ ብለህ ሂድበት፣ ቀጥልበት። የዛሬን ግን እመነኝና የአሁኑን ላይቭ ዝጋው። ራሴ ማውራት አልፈልግም። ነገ ቁጭ ብለን ቁርስ ላይ ጠዋት ፍሬሽ ሆነን ማለት ነው ምክንያቶቹን ሳስረዳ ከቻልኩኝ እሷን ኮኔክት አድርጌ አምጥቼ ሳዋራ ግሩፕ ስናወራ ምናምን ኤቭሪቲንግ ማለት እየሳክ መጣ ነው። ላይቭ ላይ ከእሷ ጋር እየሳክ መጣ ማለት ህዝቤ እየሰማችሁ እየሳቃችሁ ሁለታችሁም ማለት ነው ይቅርታ ተባብላችሁ ትወጣላችሁ። እመነኝ ለኔ ተው አልኩ። አሁንም እኮ እኔ እያልኩ ያለሁት የሚያስቀጣኝ ነገር ጥፋተኛ የሚያደርገኝ ነገር ካለ እኮ እኔ ለመቀጣት ዝግጁ ነኝ። ግን ቢሆንም ከሱ በቃ አንተ አውቀህ ነው በቃ
ከሷ ጋር መነጋገር ካለብኝ እሱ ኦኬ። እኔ አንተ እሷ ኮንታክት አድርገን ለሶስት እናወራና ላውራት። እኔ አሁን ህዝቡ የሚያወቀው ነገር አለ፣ እኔ ደግሞ እንዲጠራልኝ የምፈልገው ነገር አለ። ይጠራ እንዴ? ግልጽ ነው ይሄ እኮ ግድ ነው። ያንተም ስም ይጠራል፣ እሷም ስም ይጠራል። ተነጋግራችሁ የኔና እሷ ይቅርታ መጠያየቅ ስም ይጠራል አልኩ እኮ። አንዴ አንተ አትሰማም እንዴ አንተ እኮ? እሺ እኔ እሺ ሳላጠፋም ባጠፋም ይቅርታ ብጠያየቅ ኦኬ፣ ይቅርታ ተጠያየቅ። እሺ ሆዴ ስም ይጠራል። ቆይ አማርኛ እንዴት ነው? ስምህ ይጠራል አልኩ እኮ አይደል እንዴ? እኔ ወደዚህ ጋር ለዚህም ብዬ ነው በዚህ አካውንት ድጋሜ የመጣሁት። ቆይ ሆዴ አንድ ጥያቄ ልጠይቅህ። በነገራችን እንዴት እንደምትወደህ ታውቃለህ? ልጅቷን አንተ እንዴት እንደምትወዳት ታውቃለህ? ልጅቷን የፈለገ ብትለያይ የፍቅር ጊዜ ያሳልፋችኋል። አበሻ ተንኮለኛ ስለሆነ በመሀል የገባ ሰው ሊኖር ይችላል ብለህ ማሰብ ያቅታል አንተ? እኔ መጫወቻ እያደረጓችሁ ነው። እኔ የደረስኩበት ነገር ስላለ ነው። በግል አንተ ሳትል በፊት እኔ ሁሉንም ስለማውቅ እኮ ነው። በቃ ስለዚህ አሁን ፍታ። በቃ ዝጋ ላይ ተባጣል። እኔ መሆን አልፈልግም ነው በቃ። ወይ ጉድ አባቴ፣ መጫወቻ ከመሆን ይልቅ ላይቡን ዘግተህ ነገ አሁን ተይተህ ነገ ፍሬሽ ሆነ እናወራ ጥሩ ይመስለኛል። እኔ ራሴ ደግሞ አይ እቀጥላለሁ ቀጥመትን በአንተ ላይፍ አልገባም። ግን የሚያዋጣህ ዘግተው ነገ እደውልልሃለሁ፣ እናወራለን። ልጅቷን እንዴት እንደከተቷት እነግርሃለሁ። እሷንም ላሳምናት እሞክራለሁ። እሷም ደግሞ ያለባትን ኖ እኔ የማውቀው ነገር ስላለ ነው። ለኔ ተው በእናትህ። ከዛ እሷንም አናግራታለሁ። እንዴት እንዳደረጉት ነገር እነግራታለሁ። ስነግራት ደግሞ እንደምታምን 100% ሹር ነኝ። ትነጋገራላችሁ። ከዛ ትገቡና ላይ አክባሪዎቿን፣ አንተም አክባሪዎችን፣ አንተንም የወቀሱ እነሷንም የቆሷትም አሉ። ክብራችሁ ተነጋግራችሁ ሰላማችሁን ፈጥራችሁ ትወጣላችሁ። አይ በዚህ መቀጠል ነው የምፈልገው ካላችሁ ደግሞ መብታችሁ ነው። እኔ ወንድማዊነቴን ለማድረግ ፈቃደኛ ነኝ። ግን እኔ ወንድማዊነትን ክርመክርማ ላይቡን ዘግተውታ ደቅስ ስለሆነ ግን ማለት ነው ቀጥልበት፣ መብትን። እኔ የወንድማዊነት ኃላፊነት ተወጥቻለሁ። ለምን ተቀደም አክብረኝ ቦታ ሰጠኝ። ወንድም ስላደረገኝ ስታገኝ እሷም አክብራ ወንድሟ ስላደረገች ማለት ነው ኃላፊነቴ ነው ብዬ ስላሰብኩ እስካሁን እስኪነጋቁች አልኩት እንጂ አያገባኝም ነበር። እሺ ጨዋነታችሁን ስለማቅ ነው ሁለታችሁም። ኦኬ ረዳይ አብሽር ሸዋሴ አባቴ ሸኔ ዳንግዲያ ነገ ደውላለሁ። እሺ አንዳንድ ጊዜ እንደዚህ መልካም ጓደኛም አለ። ዋሴ እኔ ይመቸኛል። በአካል ማቋሉ ጓደኛዬ ነው። ምርጥ ሰው፣ በጣም ጥሩ ጭንቅላት አለው። እውነት ሚዲያውንም በሚገባ የሚያውቀው ሰው ነው። ሲናገርም ካያችሁት ብዙም ሰው አይፈልግም። ራሱን ችሎ የሚያወራ ልጅ ነው። አደንጓሉ ውጣ በቃ ውጣ ዝጋ። እሺ ታፕታፕ እሺ አካውንቴ እኔ እኮ ጋይስ ሲጀመርም እኮ ሄለን ቤት የመጣሁት እኮ አካውንቴ ነው እንጂ አካውንቴ ለማስተካከል ምናምን ነው እንጂ እኮ እኔ ወደ ስራዬ ቤት ይሻለኛል። ሰዓቴም ከሚያልፍብኝ መልካም ቀን ይሁንላችሁ።